ሰላም ሰላም ውድ የስታር ለርኒንግ ሴንተር ቤተሰቦች እንደምን ቆያችሁኝ? በዛሬው ቪዲዮ ደግሞ ዲዩሪንግ ዘ ሬን ኦፍ ልጅ ኢያሱ ፍሮም 1913 አፕ ቱ 1916 የሚለውን እንዲሁም ደግሞ ዲዩሪንግ ዘ ሬን ኦፍ ኢምፕረስ ዘውዲቱ ፍሮም 1916 አፕ ቱ 1913 የሚለውን እናያለን ነው። እነዚህ ሁለቱ ፖይንቶች እንግዲህ በተለይ ልጅ ኢያሱና ንግስት ዘውዲቱ ኢትዮጵያን በመሩበት ጊዜ ኢትዮጵያ ከየትኞቹ ሀገራቶች ጋር ወይ ደግሞ እነዚህ መሪዎች ከየትኞቹ የውጭ ሀገሮች ጋር ሪሌሽን ነበራቸው የሚለውን የምናይበት ነው። ዲዩሪንግ ዘ ሬን ኦፍ ልጅ ኢያሱ ስንል ከ1913 እስከ 1916 በአውሮፓውያን አቆጣጠር ማለት ነው። ወይ ደግሞ በእኛ ከ1906 እስከ 1909 የነበረው ጊዜ ማለታችን ነው። ስለዚህ በሱ ዘመነ መንግስት ልጅ ኢያሱ ከማን ጋር ከየትኞቹ ሀገሮች ጋር ሪሌሽን ነበረው ነው። ዋት ዋዝ ዘ ሜን ፐርፐዝ ኦፍ ልጅ ኢያሱ ቱ ሜክ ሪሌሽን ዊዝ ኢሮፒያንስ ነው። እንግዲህ ልጅ ኢያሱ ከአውሮፓውያን ጋር ሪሌሽን ወይ ደግሞ ግንኙነት የመሰረተበት ዋነኛ ፐርፐዝ ምንድን ነበር የሚል ስታርታፕ ኩዌሽን አለን። እንግዲህ ስለ ልጅ ኢያሱ ስናወራ መጀመሪያ ልጅ ኢያሱ ማን ነው የሚለውን አጠር አድርጌ ልንገራችሁ። ልጅ ኢያሱ ማለት የአጼ ምኒልክ የልጅ ልጅ ነው። የአጼ ምኒልክ የልጅ ልጅ ነው ስንል ሸዋረጋ ምኒልክ የምትባል የዳግማዊ ምኒልክ ታላቅ ልጅ ነበረች እና የእሳቸው ልጅ ሸዋረጋ እንዲሁም ደግሞ የወሎው ንጉስ ሚካኤል ወይ ደግሞ የቀድሞ መሐመድ አሊ የሱና የሸዋረጋ የሁለቱ ልጅ ነው። ስለዚህ እናቱ ሸዋረጋ ምኒልክ ናት፣ አባቱ ደግሞ ራስ ሚካኤል የወሎ ገዥ ወይ ደግሞ ንጉስ ሚካኤል የሚባለው የወሎ ገዥ ወይ የመሐመድ አሊ ልጅ ነው ልጅ ኢያሱ ማለት ነው። ስለዚህ ዳግማዊ አጼ ምኒልክ መጨረሻ ላይ እንግዲህ በህይወታቸው መጨረሻ አካባቢ በህመም ተሰቃይተው እንግዲህ በህመም ምክንያት ነው የሞቱት በኋላ ላይ። ስለዚህ ህመም ላይ ሆነው አልጋ ላይ በቀሩበት ጊዜ ቀጣዩ ኢትዮጵያን ሊያስተዳድር የሚችል ወይ ደግሞ አልጋ ወራሻቸውን ሲመርጡ ቀጣዩ ኢትዮጵያን ሊያስተዳድርላቸው የሚችል የራሳቸው የቅርብ ሰው የሆነውን ሰው እንግዲህ ሲመርጡ የልጅ ልጃቸው ልጅ ኢያሱ ወይ ደግሞ የሸዋረጋን ልጅ የልጅ ልጃቸውን ኢያሱን እንግዲህ አልጋ ወራሽ አድርገው ሾመውታል ነው። ስለዚህ ከተሾመ በኋላ 1913 ላይ እንግዲህ ልጅ ኢያሱ የኢትዮጵያ ንጉሠ ነገስት ሆኖ እንግዲህ አልጋ ወራሽ ሆኖ ስልጣን ተረክቧል ማለት ነው። So at the beginning of his reign ልጅ ኢያሱ began to give material and moral support to Said Muhammad Abdille Hassan, the Somali patriotic leader who had been challenging British and Italian colonial rule. እንግዲህ ልጅ ኢያሱ እንግዲህ ስልጣኑን በተረከበበት ጊዜ ወይ ደግሞ ይሄ የሱ የስልጣን ዘመን ከተጀመረበት ጊዜ አንስቶ ማለት ነው ወይ በመጀመሪያዎቹ የስልጣን ዘመኑ ወይ ደግሞ ወደ ስልጣን ከመጣ በጥቂት ጊዜያቶች ውስጥ ምን ማድረግ ጀመረ? ይሄ የሶማሌ ብሔራዊ ጀግና ወይ ደግሞ ፓትሪዮቲክ ወይ ደግሞ አርበኛ ነበረ። ሶማሌላንድን ከብሪቲሽና ከጣሊያን ቅኝ ግዛት ነፃ ለማውጣት የሚሰራ ወይ ደግሞ ከፍተኛ የሆነ ጥረት የሚያደርግ ሰው ነበረ። ማን የሚባል? ሰይድ መሐመድ አብድሌ ሐሰን የሚባል። ስለዚህ ልጅ ኢያሱ ይሄንን ሰፖርት ማድረግ ጀመረ። በማቴሪያልም በሞራልም ሰፖርት ያደርገው ነበር። በማቴሪያል ሰፖርት ያደርገው ነበር ስንል የተለያዩ የጦር መሳሪያዎችን ይሰጠው ነበር። ሞራል ሰፖርት ደግሞ በሞራል ያግዘው ወይ ደግሞ ይረዳው ሰፖርት ያደርገው ነበር። ሰይድ መሐመድ አብድሌ ሐሰን የሚባለው የሶማሊላንድ ሊደር ወይ ደግሞ ፓትሪዮቲክ ሊደር ማለት ነው። ለምንድነው የሶማሊላንዱ ሊደር ሰይድ መሐመድ አብድሌ ሐሰንን ሰፖርት የሚያደርገው ልጅ ኢያሱ? ይሄ ሶማሊላንድን ሁለት ፈረንሳይን ጨምሮ 3 የአውሮፓ ቀኝ ገዢ ሀገራቶች ይሄን አካባቢ ኮንትሮል አድርገውት ነበር። ስለዚህ ራሳቸውን ነፃ ሀገር እንዲያደርጉ እና ከዛ አገዛዝ ነፃ እንዲወጡ ልጅ ኢያሱ ሰፖርት ማድረግ ጀመረ ነው። This was more threateningly the surrounding colonial powers, particularly the British, France and the Italians. ስለዚህ ይሄ የልጅ ኢያሱ ድርጊት እነዚህ ኮሎኒያል ፓወሮቹ ወይ ደግሞ በአካባቢ የሚገኙት ቅኝ ገዢዎቹ ማለትም አካባቢውን የተቆጣጠሩት በቅኝ ግዛት ብሪቲሽ፣ ፍራንስ እና ኢታሊ ወይ ደግሞ ጣሊያን የምንላቸው እነዚህ ሶስቱ ሀገሮች ከፍተኛ የሆነ ስጋት አደረባቸው ነው። ስለዚህ ልጅ ኢያሱን በስጋት መመልከት ጀመሩ። በአካባቢው ላይ ያለውን የቅኝ ግዛታቸውን ወይ ደግሞ ይሄንን የቅኝ ግዛትን የሚቃወሙ ኃይሎችን መደገፉን ተከትሎ ልጅ ኢያሱን እንደ ስጋት መመልከት ጀመሩ። እነማን? ብሪቲሽ፣ ፍራንስ እና ኢታሊ የምንላቸው ነው። on the other hand ልጅ ኢያሱ made relation with Germany and Turkey ከነዚህ ሀገሮች ጋር ወይ ደግሞ በእነዚህ ሀገሮችን የሚቃወሙ እነ ሰይድ መሐመድ አብድሌ ሐሰን የሚባለውን ሰፖርት ካደረገ በኋላ ደግሞ የነሱን ሌላ ተቃራኒ የሆነው
የምታስታውሱ ከሆነ አንደኛ ዓለም ጦርነት እነ ፈረንሳይና እንግሊዝ ከጀርመን በተቃራኒ ናቸው። ስለዚህ አሁንም ያደረገው ከነሱ ተቃራኒ ያለችውን ጀርመንን በተለይ ደግሞ ጀርመንን እንዲሁም ቱርክን ከነሱ ጋር ሪሌሽን ጀመረ ነው። ይሄ ማለት የአንደኛ ዓለም ጦርነት ወቅት የነበረውን የኃይል አሰላለፍ ሚዛን ግምት ውስጥ ሳያስገባ እንግዲህ ከጀርመን ጋር ሪሌሽን ጀመረ ነው። ያው መጨረሻ ላይ ጀርመን በአንደኛ ዓለም ጦርነት እንደተሸነፈች አይተናል ምዕራፍ 4 ላይ ማለት ነው። ስለዚህ ይሄኛውም ሌላው እንግዲህ ከነዚህ የሶማሌ ፓትሪዮቲክ ሊደር እነ ሰይድ መሐመድ አብዲሌን ከመደገፍ በተጨማሪ ደግሞ ከነ እንግሊዝ በተቃራኒ ያለውን ኃይል እነ ጀርመንን ሰፖርት ማድረግ ጀመረ፣ ከነሱ ጋር ሪሌሽን መጀመር ጀመረ ማለት ነው። Both of them tried to recruit ልጅ ኢያሱ to agitate colonial subjects to uprising against their masters Britain, France and Italy። እነዚህ both of them የምንላቸው እነዚህ ጀርመን እና ቱርክ ምን አደረጉ ማለት ነው? both of them tried to recruit ልጅ ኢያሱ to agitate colonial subjects to uprising against their masters Britain, France and Italy ነው። ስለዚህ በአካባቢ ያለውን ይሄ የፈረንሳይ የብሪቴን እና የጣሊያንን የቅኝ ግዛት ወይ ደግሞ የመስፋፋት ሐሳብ ሊያስቆም የሚችለው እንግዲህ ማን ነው ብለው አሰቡ እነዚህ ጀርመንና ቱርኮች? ልጅ ኢያሱ ነው። ስለዚህ እሱን አመለመሉ ወይ ደግሞ አጩት ያን አካባቢ ወይ ደግሞ ይሄ እነ ብሪቴን ፍራንስና ኢታሊ ያላቸውን የዚህ አካባቢ ቅኝ ግዛታቸውን እንዲያስቆም ወይ ደግሞ እንዲለቁ ለማድረግ ከፍተኛ የሆነ ስራ ይሰራል ብለው ያሰቡት ይሄ ልጅ ኢያሱን ነበር። ስለዚህ ሪክሩት አደረጉት፣ አጩ ወይ መለመሉት ነው። ስለዚህ ያንን ስራ እንዲሰራ ልጅ ኢያሱን አነሳሱት ነው። ምን አይነት ስራ እንዲሰራ? የነ ፈረንሳይ ጣሊያንና ብሪቴን በዚህ በኢትዮጵያ አካባቢ በተለይ በሶማሊያ አካባቢ ያላቸው ግዛት እንዲለቁ ቅኝ ግዛታቸው እንዲለቁ ለማድረግ የነበራቸው ግዛት ሎስት እንዲያደርጉ ልጅ ኢያሱ ዋናው ሰው እንዲሆን እነ ጀርመንና ቱርክ አነሳሱት ነው። this relation became one of the factor for his failure። ስለዚህ ይሄ ከጀርመን ጋር የነበረው ሪሌሽን የለውድቀቱ እንግዲህ አንዱ ምክንያት ሆኗል። ምክንያቱም እነ ብሪቴን ፍራንስ እና ጣሊያን ይሄ ልጅ ኢያሱን መንግስት ለመጣል ወይ ደግሞ የልጅ ኢያሱ የስልጣን ጊዜ እንዲያበቃ ከስልጣን እንዲወርድ ከዛ በኋላ ኢትዮጵያ ውስጥ ካሉት ሌሎች የልጅ ኢያሱ ተቃዋሚ መኳንንቶች ወይ መሳፍንቶች ጋር ከፍተኛ የሆነ ስራ ሰርቷል፣ ልጅ ኢያሱ ከስልጣኑ እንዲወርድ ለማድረግ ማለት ነው። ስለዚህ የልጅ ኢያሱ ያልተገባ በተለይ ከጀርመን ጋር የመሰረተው ወዳጅነት እና ከነ ብሪቴን ፍራንስ እና ጣሊያን ጋር የነበረው ጠላትነት ወይ ደግሞ መጥፎ የሆነ ግንኙነት በስልጣኑ ላይ ወይ ደግሞ ለሱ ለውድቀቱ አንድ ምክንያት ሆኗል ነው። ምክንያቱም እነዚህ ፈረንሳይ እንግሊዝና ጣሊያን ኢትዮጵያ ውስጥ ካሉ የልጅ ኢያሱን መንግስት ወይ ደግሞ የልጅ ኢያሱን ስልጣን እንዲያበቃ ከሚፈልጉ ሌሎች መሳፍንቶች ወይ መኳንንቶች ጋር ከፍተኛ የሆነ ስራ ሰርተዋል፣ በተለይ ከነ አጼ ኃይለ ሥላሴ ጋር ማለት ነው። ስለዚህ እሱ እንዲወድቅ የሱ ስልጣን እንዲያበቃና የነበረው የንግስና ህይወት እንዲቆም ወይ ደግሞ ከስልጣን እንዲወርድ ከፍተኛ የሆነ ስራ ሰርተዋል ነው። በርካታ ምክንያቶች እነሳሉ። ከነዛ ምክንያቶች ውስጥ አንዱ ነው ለምሳሌ ኤክስተርናል ፋክተር አሁን ያየነው የነ ብሪቴን ፍራንስ እና ጣሊያን ጋር የነበረው ግንኙነት፣ በአንደኛ ዓለም ጦርነት ጊዜ ደግሞ ጀርመንን መደገፉ ጭምር አንዱ ለውድቀቱ ምክንያት ነው። ኢንተርናል ፋክተሮች ወይ ደግሞ ውስጣዊ ምክንያቶቹ በተለይ ከዛ በፊት የነበሩ የባህላዊ የሆኑ ነገሮችን አለ ማክበር፣ ለምሳሌ በርካታ ሚስቶቹን የማግባት ይሄ በቤተ መንግስቱ አካባቢ ባሉ መሳፍንቶች ዘንድ አልተወደደም ነበር። ብዙ ሚስቶችን አግብቶ ወደ 13 የሚጠጉ ሚስቶችን አግብቶ ነበር ልጅ ኢያሱ ማለት ነው። ሌላ ከሃይማኖት ጋር የነበረው በተለይ ከኦርቶዶክስ ሃይማኖት ጋር የነበረው ልዩነት እንዲሁ ለውድቀቱ በምክንያትነት ይጠቀሳሉ ማለት ነው የልጅ ኢያሱ። ስለዚህ በዚህ ምክንያት ነው እንግዲህ ልጅ ኢያሱ ከስልጣኑ የተወገደው። በጣም ወጣት ህፃን ልጅ ነበረ። ወደ ስልጣን ሲመጣም ያለ መብሰል ሁኔታዎችም እንግዲህ እንደዚህ አይነት ስራዎችን እንዲሰራ ምክንያት ሆነውታል ማለት ነው። ሁለተኛ ፖይንታችን during the reign of Empress ዘውዲቱ from 1960 up to 1930 የሚለው ነው። ስለዚህ የንግስተ ነገስታት ወይ ደግሞ የንግስተ ነገስት ዘውዲቱ 1916 እስከ 1930 ኢትዮጵያን ያስተዳደረች የዳግማዊ አጼ ምኒልክ ልጅ ናት ዘውዲቱ ምኒልክ የምንላት ደግሞ ማለት ነው። ስለዚህ እሷም ከ1916 እስከ 1930 ድረስ ኢትዮጵያን ያስተዳደረች ንግስት ናት። እሷ ንግስት በነበረችበት ጊዜ ወይ ደግሞ ከ1916 እስከ 1930 ኢትዮጵያን ስታስተዳድር እሷ ንግስተ ነገስታት ተብላ ዙፋኑ ላይ ስትወጣ ለእሷ ደግሞ አጋዥ ወይ ደግሞ ረዳት ተብለው ደግሞ ራስ ተፈሪ መኮንን ራስ ተብለው እንግዲህ ባለሙሉ ስልጣን እንደራስ ሆነው ከዘውዲቱ ቀጥሎ ሁለተኛው ከፍተኛ ስልጣን የያዙ ሰው ነበሩ
በኋላ ላይ አጼ ኃይለ ሥላሴ ተብለው የንጉሠ ነገሥት አጼ ኃይለ ሥላሴ ተብለው የነገሱት ሰው ማለት ነው። እዚህ ጋር ስታርታፕ ኩዌስችን ላይ ዋይ ዲድ ኢታሊ ሰፖርት ኢትዮጵያስ ኤንትሪ ቱ ዘ ሊግ ኦፍ ኔሽንስ ነው። ኢትዮጵያ ሊግ ኦፍ ኔሽን ወይ ደግሞ የመንግስታቱ ማህበርን እንድትቀላቀል እንድትገባ በአባልነት እንድትገባ ጣሊያን ለምንድን ነው ሰፖርት ያደረገችው የሚል ጥያቄ ነው ያለን። ሶ ኢን 1920s ራስ ተፈሪ መኮንን ሴንት ያንግ ኢትዮጵያንስ አብሮድ ፎር ኤዱኬሽን። እንግዲህ 1920ዎቹ ላይ ራስ ተፈሪ መኮንን የኢትዮጵያ ወጣቶች ወይ ደግሞ ተማሪዎች ወደ ውጭ ሀገር ሄደው እንዲማሩ ወይ ደግሞ ወደ ውጭ ወጥተው እንዲማሩ ያደርግ ነበር ወይ ደግሞ ይልክ ነበር ወደ ተለያዩ የአውሮፓ ሀገሮች ወደ አውሮፓና ሌሎች ሀገራቶች የኢትዮጵያ ወጣቶች ወይ ደግሞ የኢትዮጵያ ተማሪዎች ወደ ውጭ ሄደው እንዲማሩ የተለያዩ ተማሪዎችን ወይ ወጣቶችን ወደ ውጭ ይልክ ነበር ነው። ራስ ተፈሪ መኮንን ማን ነው? የንግስት ዘውዲቱ አጋዥ ረዳት ባለሙሉ ስልጣን እንደራሴ የነበረ ሰው በኋላ አጼ ኃይለ ሥላሴ ተብሎ የሚነግሰው ሰው ማለት ነው። ስለዚህ ይህ ሰው በ1920ዎቹ የኢትዮጵያ ወጣቶችን ወይም ተማሪዎቹ ወደ ተለያዩ ወደ ውጭ ሀገር ሄደው ትምህርት እንዲማሩ ይልኩ ነበር ወይም ይልካቸው ነበር ነው። ዘ ዴስቲኔሽን ኦፍ ሞስት ኦፍ ዲስ ስቱደንትስ ዋዝ ፍራንስ ኤንድ ኢጂፕት ነው። አብዛኞቹ ወደ ውጭ የሚላኩት ተማሪዎች ደግሞ መዳረሻቸው ወዴት ነበር? ወደ ፈረንሳይና ወደ ግብጽ ይላኩ ነበር ለትምህርት ነው። Those Ethiopians who engaged in different positions after liberation belonged to this category. እነዚህ ወደ ፈረንሳይ ወደ ግብጽ ሄደው እንዲማሩ የተደረጉት ተማሪዎች በኢትዮጵያ ውስጥ የተለያየ ስልጣን በኋላ ላይ በተለያየ ስልጣን ኢትዮጵያን ያገለገሉ ወይም የመሩ ሰዎች ናቸው። መቼ? ከሊብሬሽን ወይም ከነጻነት በኋላ ከ1941 በእነሱ አቆጣጠር በኋላ በኢትዮጵያ ውስጥ በተለያየ ስልጣን ኢትዮጵያን ሲያገለግሉ የነበሩ የተለያዩ ባለስልጣናት እንግዲህ በፊት በቀድሞ በ1920ዎቹ እንግዲህ ወደ ውጭ ሀገር ሄደው እንዲማሩ የተደረጉ የተለያዩ ተማሪዎች ናቸው ነው። እዚህ ጋር ማወቅ ያለባችሁ ነገር ንግስተ ነገስት ዘውዲቱና ራስ ተፈሪ መኮንን በነበሩበት ወይ ደግሞ በጣምራ በሚያስተዳድሩበት ጊዜ ወይም ራስ ተፈሪ የንግስቷ አጋዥ ሆነው በሚያስተዳድሩበት ጊዜ ማህበረሰቡ ለሁለት የተከፈለ ነበር ነው። እንግዲህ ግማሾቹ ዘውዲቱን ሰፖርት ያደርጉ ነበር፣ ግማሾቹ ደግሞ ኃይለ ሥላሴን ሰፖርት፣ በተለይ ወጣቶቹ መሳፍንቶች መኮንኖች ኃይለ ሥላሴን ሰፖርት ያደርጉ ነበር። በሁለት የተከፈለ ነበር ነው። ለምንድን ነው? ንግስቷ ወይ ደግሞ የዳግማዊ አጼ ምኒልክ ልጅ ዘውዲቱ ንግስት ዘውዲቱ ማለት ነው ቀድሞ የነበረው ስርዓትና ባህል ሳይበረዝ ተጠብቆ እንዲቆይ ትፈልግ ነበር ወይ ደግሞ ትፈልግ ነበር እሷ ማለት ነው ንግስቲቷ። በአንጻሩ ኃይለ ሥላሴ ወይ ደግሞ ራስ ተፈሪ መኮንን ከውጭው ዓለም ጋር ግንኙነት በመፍጠር የአስተዳደር ስርዓታቸው ዘመናዊ እንዲሆን ለማድረግ ከፍተኛ ስራ ይሰሩ ነበር ነው። ስለዚህ በሁለቱ መካከል እንግዲህ ልዩነት ነበር ነው። ምክንያቱም ንግስቲቷ ወግ አጥባቂ የድሮ የነበረው ነገር እንዲቀጥል ትፈልጋለች። በአንጻሩ አጋዥ ሆኖ የተሾመው ደግሞ ኃይለ ሥላሴ ደግሞ የውጭው ዓለም ዘመናዊ የሆነ የአስተዳደር ስርዓት ወደ ኢትዮጵያ እንዲመጣ ከፍተኛ የሆነ ፍላጎት ነበረው። እንደዛ አይነት ጥረት የሚያደርግ ነበር። ስለዚህ በዚህ ምክንያት በሁለቱ መካከል ልዩነት እየተፈጠረ ሄደ ማለት ነው። A smaller number found their way to Britain and the United States, with one or two were going to Switzerland. እንግዲህ አብዛኞቹ ተማሪዎች በ1920ዎቹ በአጼ ኃይለ ሥላሴ የሚላኩት ወዴት ነበር? ወደ ፈረንሳይና ግብጽ ነበር። አነስተኛ ቁጥር ያላቸው ሌሎች ደግሞ ወደ ብሪቴን የሚሄዱ አሉ፣ እንዲሁም ወደ ዩናይትድ ስቴትስ ኦፍ አሜሪካ፣ እንዲሁም ደግሞ አንድ ወይም ሁለት የሚሆኑት ደግሞ ወዴት ሄደው ነበረ? ወደ ስዊዘርላንድ ወደምትባለው ሌላ ወደ አውሮፓዊት ሀገር እንግዲህ ለትምህርት ሄደው እንግዲህ እዛ አካባቢ ትምህርታቸውን ተምረው ወይ በእነዚህ የውጭ ሀገሮች አውሮፓ ሀገሮች ውስጥ ትምህርታቸውን እንዲማሩ ወደዛ ሀገሮች ወደ እነዚህ ሀገሮች ይላኩ ነበር ማለት ነው። All a total of some 200 Ethiopians reportedly studied abroad through government or private means before 1935 ነው። እንግዲህ ከ1935 ወይ ደግሞ ከጣሊያን ወረራ በፊት በነበረው ጊዜ ውስጥ ማለት ነው እንግዲህ በተለያየ የአውሮፓ ሀገሮች ውስጥ በውጭ ሀገር የተማሩት አጠቃላይ ተማሪዎች ቁጥራቸው እንግዲህ ወደ 200 እንደሚሆኑ እንግዲህ ሪፖርት ተደርጎ ነበር ነው። እነዚህ 200 የሚሆኑት በአውሮፓ ሀገሮች ወይ ደግሞ በውጭ ሀገሮች የተማሩት እንግዲህ ስሩ ገቨርንመንት ወር ደግሞ ፕራይቬት ነው። በግል የተማሩ ማለት በመንግስት ወይ ደግሞ በአጼ ኃይለ ሥላሴ አማካኝነት ተልከው የተማሩ ተማሪዎችም ነበሩ ነው። During the early 1920s Italy presented herself as friend of Ethiopia, especially in the diplomatic sphere. Italy supported Ethiopia's entry to the League of Nations. እንግዲህ በ1920ዎቹ መጀመሪያ አካባቢ ላይ ማለት ነው ጣሊያን የኢትዮጵያ ቤስት ፍሬንድ ነበረች ነው። እንግዲህ ከኢትዮጵያ ጋር በጣም ወዳጅነት መስርተው ነበረ ማለት ነው በ1920ዎቹ መጀመሪያ ላይ። በተለይ ደግሞ በዲፕሎማሲው መስክ ኢትዮጵያና ጣሊያን በጣም ይደጋገፉ ወይ ደግሞ ቤስት ፍሬንድ የሆኑ ሀገሮች ነበሩ።
እንግዲህ በዛ ወዳጅነታቸው ምክንያት ደግሞ ጣሊያን ኢትዮጵያ ወደ ሌግ ኦፍ ኔሽን እንድትገባ ሰፖርት ታደርጋት ነበር ወይ ደግሞ ትደግፍ ነበር። የኢትዮጵያ ወደ ሌግ ኦፍ ኔሽን ወይ ደግሞ የመንግስታቱ ማህበር አባል እንድትገባ ጣሊያን ሰፖርት ታደርግ ነበር፣ በጣም ወዳጅ ስለነበሩ ማለት ነው። በዚህም እንግዲህ ኢትዮጵያ የተባበሩ መንግስታት ወይ ደግሞ የመንግስታቱ የሌግ ኦፍ ኔሽን አባል የሆነችው ሴፕቴምበር 28 1923 ላይ ኢትዮጵያ አባል የሌግ ኦፍ ኔሽን አባል ሀገር እንድትሆን ተደረገች ነው። የምታስታውሱ ከሆነ የአንደኛ ዓለም ጦርነት እንደተጠናቀቀ 1920 ላይ ነው ይሄ ሌግ ኦፍ ኔሽን የተመሰረተው። ከ3 ዓመት በኋላ ሴፕቴምበር 28 1923 ደግሞ ኢትዮጵያ የሌግ ኦፍ ኔሽን ወይ ደግሞ የመንግስታቱ ማህበር አባል ሀገር ሆነች ነው። ይሄ አባል ሀገር እንድትሆን ኢትዮጵያ ከፍተኛ የሆነ ድጋፍ ነበረ፣ በጣሊያን ትደገፍ ነበር፣ ጣሊያን ሰፖርት ታደርጋት ነበር ኢትዮጵያን ማለት ነው። And the warm welcome extended to Rastafari during his visit to Rome in 1924 ነው። ሌላው ራስተፈሪ መኮንን ሮምን በ1924 ሲጎበኙ ጣሊያኖች እጅግ በጣም ደማቅ የሆነ አቀባበል አድርገውላቸው ነበር ማለት ነው። ይሄ እንግዲህ በሁለቱ መካከል የነበረውን ወዳጅነት ምን ያህል ፍሬንድ እንደነበሩ ምን ያህል ወዳጅነት እንደነበራቸው የሚያሳይ ነው ማለት ነው በዛን ጊዜ። The signing of Treaty of Peace and Friendship in 1928 that best represents the highest point of the policy of reconciliation 1928 ላይ ኢትዮጵያና ጣሊያን የወዳጅነትና የሰላም ስምምነት ተስማምተው ወይ ደግሞ ተዋውለው ነበር ነው። መቼ? 1928። ስለዚህ ይሄ ውልና ስምምነት የሁለቱ ግንኙነት በጣም ከፍተኛ ደረጃ ላይ የደረሰበት ጊዜ ነበር። ምክንያቱም ይሄ ሪኮንሲሊዬሽን ስንል ከዚህ በፊት የነበራቸው አድዋ ላይ የነበራቸውን ጸብ፣ ጥል ወይ ደግሞ ያንን ጥላቻ ረስተው እርቅ ያወረዱበት የሰላምና የወንድማማችነት ስምምነት ወይም የወዳጅነት ስምምነት የተፈራረሙበት ጊዜ ነበር 1928 ነው። ስለዚህ ያንን ጥልና ቂም ረስተው እርቅ ያወረዱበት ሰላማዊ የሆነ ግንኙነት ለመመስረት በስምምነት የተፈራረሙበት ጊዜ ነው 1928። ስለዚህ ይሄ ግንኙነታቸው በጣም ከፍተኛ ደረጃ ላይ መድረሱን የሚያሳየው ሌላኛው ነገር ነው። It was carefully handled by the Italian legation in Addis Ababa። ስለዚህ ይሄ ስምምነት ወይ ደግሞ ይሄ የሰላምና የወንድማማችነት ስምምነቱን ሃንድል የሚያደርገው የሚቆጣጠረው በደንብ የሚቆጣጠረው እዚህ አዲስ አበባ ውስጥ ያለው የኢጣሊያ ሊጌሽን ወይ ደግሞ ይሄ ኤምባሲ ወይም ቆንስላ የምንለው እሱ በሂደት በደንብ ይቆጣጠረው ነበረ። ምን ያህል ተፈጻሚ ሆኗል ይሄ ስምምነት የወዳጅነትና የወንድማማችነት የሰላም ስምምነቱን ሃንድል የሚያደርገው የሚቆጣጠረው ይሄ የኢጣሊያ ሊጌሽን የምንለው ወይ ደግሞ የኢጣሊያ ኤምባሲ ወይ ደግሞ ቆንስላ ይሄንን ነገር ሃንድል ያደርገው የሚቆጣጠረው ነበር ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር አንዳንድ የኢትዮጵያ ነገስታቶች በተለይ ከውጪዎቹ ሀገራት ጋር የነበራቸው መልካም ያልሆነ ግንኙነት ለውድቀታቸው መንስኤ ሲሆን አይተናል እስካሁን። ለምሳሌ የዳግማዊ አጼ ቴዎድሮስን ታሪክ አሪየን ወይ ደግሞ ካስታወሳችሁ ለመውደቃቸው አንዱ መንስኤ ራሳቸውን እንዲያጠፉ ያደረጋቸው ከእንግሊዝ ጋር የነበራቸው መጥፎ የሆነ ግንኙነት ነው። መጀመሪያ ጥሩ ግንኙነት ነበራቸው። በኋላ የእንግሊዝ ዜጎችን በማሰራቸውና እንግሊዞች እነዛን ዜጎች ለማስለቀቅ ወደ ሀገር መጥተው ብዙ ጦርነት ከተደረገ በኋላ ወታደሮቻቸውን ጨርሰውባቸው ነው መጨረሻ ላይ አጼ ቴዎድሮስ እንግዲህ እጅ ላለመስጠትና ላለመማረክ ራሳቸውን ያጠፉት ነው። የአጼ ዮሐንስንም ካየን የአጼ ዮሐንስ አራተኛ እንዲሁ ከመሐዲስት ወይ ደግሞ ከሱዳኖች ጋር በነበራቸው ጦርነት ነው እንግዲህ ዛ ጦርነት ላይ የተሰዉት ለሀገራቸው ብለው ማለት ነው። እዚህ የልጅ ኢያሱንም ካየን በተለይ ከእንግሊዝ ከፈረንሳይና ከጣሊያን ጋር የነበረው መጥፎ ግንኙነት የነሱ ተቃራኒ ከሆነችው ከጀርመን ጋር የነበረው ያልተገባ ግንኙነት ጭምር ለመውደቁ አንዱ ምክንያት መሆኑን አይተናል ማለት ነው። ስለዚህ ኤክስተርናል ሪሌሽን በጣም ነገስታቶች የግዛት ዘመን ላይ ከፍተኛ የሆነ ተጽዕኖ ሲያሳድር ነበር ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር። ኔክስት ዱሪንግ ዘ ሬን ኦፍ ኢምፐረር ኃይለ ሥላሴ ኤንድ ዱሪንግ ዘ ሬን ኦፍ ደርግ የሚለውን ፖይንት አንድ ላይ አጠር አድርገን ለማየት እንሞክራለን። የዛሬውን ቪዲዮን እዚህ ላይ ጨረስኩ።